አሜን አሜን አሜን። እህት ወንድሞቼ ለሁላችንም ቸሩ መድኃኔዓለም ጸጋውን ያብዛልን። በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ ያደርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። እህት ወንድሞች ወደ ሁለተኛው መርሃ ግብራችን ተሸጋግረናል ማለት ነው። የሁለተኛው መርሃ ግብራችን የጥያቄና መልስ መርሃ ግብር ነው። ዛሬ ሰኞ እንደመሆኑ ጥያቄው በእህታችን በገነት በኩል የቀረቡ ጥያቄዎች አሉ። ያንን በማስተናገድ ይሆናል። ወደ መጀመሪያው ጥያቄ እንለፍ። አንድ እህታችን እንዲህ ብላ ጠየቀች። እኔ ለሰዎች ክፉ አይደለሁም፣ ሰዎች ግን ይከፉብኛል። ይህ ከምን አንጻር ነው? እኔ ለሰዎች ክፉ አይደለሁም፣ ግን ሰዎች ይከፉብኛል። ይህ ከምን አንጻር ነው? ይሄ ከመናፍስት ውጊያ አንጻር መሆኑ የማከራከር ሀቅ ነው፣ የታወቀ ነው። ግን እንዴት ነው ሰዎችን በእኛ ላይ ክፉ አድርጎ የሚያነሳሳብን ነው? ለምንስ ነው ሰዎችን ክፉ አድርጎ የሚያነሳሳብን? እኛስ እንደ አንድ ክርስቲያን ማድረግ ያለብን ምንድን ነው የሚለውን እንመልከት። እህት ወንድሞች፣ አንዳንድ ሰዎች ለሰዎች ምንም መልካም ነገር ቢያደርጉላቸው፣ በችግራቸው ጊዜ ቢደርሱላቸው፣ ውለታ ቢውሉላቸው፣ ማንም የሚያደርግላቸውን እንኳን ቢያደርጉላቸው፣ እንኳን ገንዘባቸውን ነፍሳቸውን አሳልፈው ቢሰጧቸው ምንም አይመሰገኑም። ለጊዜው የውሸት ምስጋና ሊያቀርቡላቸው ይችላሉ። ውሎ ሳይቀርም ግን ጥላቻቸውን ይገልጹላቸዋል። እንደውም ይህን ማድረጋቸው ግዴታቸው መስሎ ሁሉ የሚታያቸው ጊዜ አለ። የዚህ ሁሉ ምክንያት ግን እኛው ላይ ሆኖ ተቀምጦ በሰዎች ዘንድ ወይም ደግሞ እኛ ለሰዎች ሌላ አመለካከት እንዲኖረን የሚሰራ ክፉ መንፈስ ነው። ዋና ዓላማው የዚህ አጋንንት ምንድን ነው? በነገራችን ላይ ከሰው ጋር ሁሉ ስንሄድ ለሰዎች ክፉ የሚያደርገን ማን ነው? ሰዎችን በእኛ ላይ ክፉ አድርጎ የሚያነሳሳው እኛው ላይ የተቀመጠ መንፈስ መሆኑን ልንረሳ አይገባም። መንፈሱ ልክ ከሰው ጋር ኮሚኒኬት በምናደርግበት ሰዓት ከኛ ይነሳል። ያ መንፈስ እዛ ኮሚኒኬት የምናደርገው ሰው ጋር ይቀመጣል። ከዛ ያንን ሰው ጸባዩን ይለዋውጥብናል። ለእኛ ደግ ሳይሆን ክፉ እንዲሆንብን ያደርጋል። በእንደዚህ መንገድ አጋንንቱ ይፈታተናል። ከፊት ከፊት እየቀደመ ሰዎችን ያከፋብናል። እኛ ለሰዎች መልካም ስንናገር ክፉ ቃል ነው የሚወጣቸው እነሱ ለእኛ ማለት ነው። እኛ ለሰዎች መልካም ስናገላ እነሱ ደግሞ ጉድጓድ ይቆፍራሉ። እንደዚህ አይነት ነገር በተደጋጋሚ ይከሰታል። ለምንድን ነው ከተባለ ለሰው ያለን አመለካከትን ለመቀየር ፈልጎ ነው። መንፈስ ለሰው ያለንን አመለካከት እንድንቀይር፣ ሰዎች ሁሉ ክፉ መስሎ እንዲታዩን ይፈልጋል። መጨረሻ ላይ እንደዚህ አይነት ሰው ምን እንደሚሆን ታውቃላችሁ? በቃ ወይ ሰውን አያምንም፣ ክፉ መስሎ ይታየዋል። ለምሳሌ በተደጋጋሚ በሰዎች እንድንዋሽ ያደርገናል። ሰዎች እንዲዋሹን ያደርግና ለምሳሌ 1 2 3 4 5 ሰው እንዲዋሽን ያደርግና በቃ ሰው በሙሉ ውሸታም፣ ማንንም ሰው እንዳናምን እንዳናደርግ ያደርጋል። ዛሬ በውሸታሞች የተዋሸው ውሸት ነገ እውነተኛ ሰዎችን እንዳታምን ያደርጋል እንደሚባለው ማለት ነው። ስለዚህ ሰው ሁሉ ውሸተኛ መስሎ እንዲታየን፣ አሁን ክፉ ደግሞ 2 3 ሰው ክፉ እንዲሆንብን ያደርግና ሰው ሁሉ ክፉ አስመስሎ ያሳየናል። ጥሩ ሰው የሌለ እስኪመስለን ድረስ ወይኔ ሰው ሁሉ ክፉ ነው እንዴ የሚል ድምዳሜ ላይ ነው የምንደርሰው መጨረሻ ላይ ማለት ነው። ከዛ እርስ በርስ ተዋደዱ የሚለውን ቃል ያሸረናል ማለት ነው። መጽሐፍ ቅዱስ ላይ የተጻፈው ቃል አለ አይደል? ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለውን ቃል ያሸርና ከሰው ሁሉ ተለይታችሁ ብቸኛ ሁኑ፣ ራስ ወዳድ ሁኑ የሚለውን ህይወት ያስተገብረናል ማለት ነው። መጽሐፍ ቅዱስ የሚለው በተቃራኒ ለማኖር ማለት ነው። እና ብዙ ጊዜ ሰዎች እንደዛ የሚሆኑት ከዛ አንጻር ነው። እንደውም ምን የሚባል አባባል አለ መሰላችሁ? መጥፎ ሰዎች ሁሉም ሰዎች መጥፎ ከመሆናቸው በፊት ያለፈው ጥሩ ህይወታቸው ዋጋ አስከፍሏቸዋል የሚባል ነገር አለ። ሁሉም ሰው መጥፎ ከመሆናቸው በፊት አንድ በህይወታቸው ዋጋ አስከፈላቸው ጥሩነት ነበራቸው። ከጊዜ በኋላ እነኛ ሰዎች ምን ሆኑ? ወደ ክፋት ተለወጡ። መጀመሪያ መልካም ናቸው፣ ወደ ክፋት ተለወጡ። እነኚህ ሰዎች
ጥሩ ሆነው ሊሆን ይችላል ወደ መጀመሪያ አካባቢ ላይ በጥሩነታቸው ሲኖሩ የሰው ልጅ ደግሞ ምን ያረጋቸዋል መስላችሁ? ሰው ጥሩ ስትሆንለት ምን ያረጋል? አንዳንዱ ይወዳል፣ አንዳንዱ ደግሞ ይጎዳል። አንዳንዱ ሰው ጥሩነትን አይቶ ይወዳል፣ አንዳንድ ሰው ደግሞ ጥሩነትን አይቶ ሊጠቀምብህ ሊጎዳ ይፈልጋል ማለት ነው። ታዲያ እነኚህ ሰዎችም ጥሩ ሆኖ ሳሉ ሰዎች ይጎዷቸዋል። እነኚህ ሰዎች ከጊዜ በኋላ መጥፎ ወደ መሆን ይለወጣሉ ማለት ነው። ለሰው መልካም አስተሳሰብ አይኖራቸውም። ከዛ ጊዜ በኋላ ሁሉንም ሰው በክፋት ይመለከታሉ። እና አጋንንቱ ጸባያቸውን ቀየረ አልቀየረም? ከመልካምነታቸው አስወጣቸው አላስወጣቸውም? አስወጣቸው። ከመልካምነታቸው ያስወጣቸዋል ማለት ነው። ስለዚህ እህታችን የነኚህ ክፉ አጋንንትም ዋና ዓላማቸው ምንድነው ከተባለ ያንቺን መልካም ማንነት ለመቀየር ነው። አንቺ መልካም ከሆንሽ ያንቺን መልካም ማንነት ለመቀየር ነው፣ ክፉ ለማድረግ ነው። ለምሳሌ በኖህ ጊዜ ነው የነበሩ ሰዎች ኖህ ፈሪሃ እግዚአብሔር ነበረው። አካሄዱን ከእግዚአብሔር ጋር ያደረገ ቅን ሰው ነበረ። በዙሪያው ያሉ ሰዎች ግን ኖህ ላይ ተጽዕኖ ያሳድሩበት ነበር። ኖህ ለምን እንደኛ አትሆንም? ለምን እንደኛ አታመነዝርም? ለምን እንደኛ ክፉ አትሆንም ይሉት ነበር። መልካምነቱን ጠብቆ ግን ኖራት ኖህ። በኋላ ውጤቱ ምን ነበረ? ዓለሙ ሁሉ በምንድን ነው የጠፋው? በንፍር ውሃ ጠፋ አይደለም? በጥፋት ውሃ ጠፋ። ኖህ ብቻ ግን ዳነ። ምንነቱን ጠብቆ ስለቆየ ንገሩኝ እስቲ። ምንነቱን ጠብቆ ስለቆየ መልካምነቱን በትክክል። አጋንንት ደግሞ ዓላማው ይሄ መልካምነትን ለማበላሸት ነው። ሰዎችን ሁሉ በአንተ ላይ ክፉ አድርጎ የሚያስነሳብህ፣ አንተም ወደ አውሬነት እንድትለወጥ ይፈልጋል። የሚመስልን ሰው ካጣ ብቸኝነት ለአንተ ጌጥ ይሁን የሚባል አባባል እውነት እኮ ነው። ብቸኝነት ጌጥ ነው ለአንተ። አንተ ልክ እንደ አንተ ሰዎች መልካም ካልሆኑ አንተ ራስህ መልካም ሁንና ብቸኝነትን ጌጥ አድርገው እንጂ ክፉ ሰዎች ክፉ ስለሆነብህ መልካምነትን ልትቀይር አይገባም ነው። መልካምነትን ልትቀይር አይገባም። የአጋንንቱ ዓላማው ግን እኛም ልክ እንደ ሰዎች አረመኔ ወይም አውሬ እንድንሆን ነው የሚፈልገው ማለት ነው። እና ዋና ዓላማው ይሄ ነው፣ ሰዎችን ክፉ አድርጎ የሚያስነሳብን ከዛ አንጻር ነው። በተለይ ወንድሞች በዕለት ተዕለት ኑሯችን የምናየው ፈተና አለ። ከሰዎች ጋር እንዳንግባባ የሚያደርግ ክፉ መንፈስ። ደህና ስራ ጀመርን ብለን ጥሩ ስራ መስራት ስንጀምር አጋንንቱ በተለያዩ ምክንያቶች ከጓደኛችን፣ ከስራ ባልደረቦቻችን ወይም ከአሰሪያችን ጋር እያጣላ እያነጫነጨ ማንታረክ ይጀምራል። በዚህ ምክንያት ወይ አበሳጭቶ ስራውን ያስተወናል ወይ ደግሞ እርስ በርስ አጠማምዶን ተፋጠን ስራውን እንድንቀጥል ያደርገናል። ምንም እንኳን ቀን ከሌሊት ብንሰራ እንደሰራን አንቆጠርም። እኛን የጠመደን አጋንንት ያጣላን ሰውዬ ጋር ሄዶ በሰውየው ባህሪ ግልጽ ጥላቸውን ያሳየናል። ግልጽ ጥላቸውን ያሳየናል። ምንም እንኳን ብንሰራ እንደሰራን አንቆጠርም። ተግባብተን መስራት ሞት እስኪመስለን ድረስ ይከብደናል። ባለመግባባታችን ምክንያት በስራችን የሚመጣልን መልካም እድል በሙሉ ይገፋብናል። አጋንንቱ እንኳን ከሰው ከወላጆቻችን እንኳን አግባባንም። የገዛ ወላጆቻችን በድለው እንዳሳደጉን ነው የሚያሳስበን። ስለ ሰው ስናስብ መልካምነቱ አይደለም የሚታየን፣ የዛ ሰውዬ ክፋት ነው የሚታየን። የዛን ሰውዬ ክፋት አጉልቶ ያሳየናል አጋንንቱ። ይሄው እንዲህ አድርጎባል፣ ይሄ ሰው መሰለ፣ ባለፈው እንዲህ አላደረገብሽም፣ ስለዚህ አትመኙ፣ ራቂው፣ አትመነው፣ ራቀው፣ አትመናት፣ ራቃት እያለ ከሰው ሁሉ አግልሎን ሰው በሚኖርበት ዓለም ውስጥ ብቸኛ አድርጎ ያስቀምጠናል ማለት ነው። ብቸኛ አድርጎ ያስቀምጠናል እና እንዲህ ያደረገ ይፈታተነናል። እና ብዙ ጊዜ ወንድሞቼ ታዲያ እንደ ክርስቲያን ምንድነው ማድረግ ያለብን? ሰው ክፉ ይሁን፣ እኛ ግን መልካም ሆነን መገኘት አለብን።
ከኛ እየቀደመ ነው ማለት ነው። አጋንንቱ ከኛ እየቀደመ ሰዎችን እያከፋብን ነው። ስለዚህ ክፉን በክፉ ማሸነፍ አይቻልም። ጨለማን ጨለማ አያጠፋውም። ጨለማን ማጥፋት የሚቻለው ብርሃን ብቻ ነው። ጥላቻንም ጥላቻ ሊያጠፋው አይቻለውም ፍቅር እንጂ። እሳት ሆኖ ለቀረበልህ ሰው አንተ እሳት ሆነ ቀርበ እሳቱን ልታጠፋው አትችልም። ጸቡን ልታበርደው አትችልም። ለትዕግስተኛ ሰው ብዙ ማስተዋል አለው። ቁጡ ሰው ግን ቁጣን ይጨምራል ይላል መጽሐፍ። እውነት ነው። ስለዚህ ታለምዬ ሰው ምንም ክፉ ቢያደርግብሽ አንቺ ለሰው በምንም ታምር ክፉ እንዳትሆኝ፣ በመልካምነትሽ ቀጥይ። ስለነኛ ሰዎች ጸልይላቸው፣ ስለሚያሳድዷችሁም ጸልዩ ተብሎ ነው አይደል የተጻፈው? ክፉ ስለሚያደርጉባችሁ ሰዎች ጸልዩ። ሰው ሲሰርበን፣ ሰው ሲጠላን፣ ሰው ሲረግመን፣ ሰው ክፉ ሲያደርግብን በጣም ልንደሰት ነው የሚገባን። መፍራት ያለብን ብያቸዋለሁ ከዚህ በፊት። ሰው ክፉ ሲናገረን፣ ሲረግመን፣ ሲጠላን፣ ክፉ ሲያደርግብን አይደለም፣ ሲያወድሰን፣ ሲያመሰግነን፣ ልነጠፍልስ ሲለን ነው መፍራት ያለብን። ምክንያቱም የሰው ጥላቻ በእግዚአብሔር ዘንድ ለተጨማሪ ክብርና ጸጋ ነው። ውዳሴው ሙገሳው ግን ለውድቀት ነው፣ ለውድቀት። ስለዚህ ሰው ጀግና የሚባለው ተሰርቦ ተጠልቶ የግል ጥቅሙ ተነክቶ አጸፋውን ሲመልስ ሳይሆን ያለ በደሉ መከራና ግፍ ሲደርስበት መከራውና ግፉን ሲታገስና በደል ለሚያደርስበት ሰው እንደ አምላኩ አባቱ የሚያደርገውን አያውቅምና ይቅር በለው ብሎ ሲጸልይለት ነው። አንድ ሰው ክፉ ሲያደርግበት ያንን ክፋት ከታገሰ ማንን መስሎታል? ክርስቶስን መስሎታል። ቸሩ መድኃኔዓለም ምራቅ ሲተፉበት ታግሷልና። ክርስቶስ ሆይ በጥፊ የመታ ማን ነው እያሉ አይኑን በቅዳጅ ጨርቅ ሸፍነው በጥፊ ሲመቱት ታግሷልና። ያ ሁሉ መከራና ግፍ ሲያደርሱበት አባቱ የሚያደርጉትን አቁምና ይቅር በላቸው ብሏልና። ስለዚህ አንድ ሰው ክርስቶስን መሰለ የሚባለው ይሄ ነው። ስለዚህ ታለምዬ አጋንንቱ ሰው ሁሉ ከፊትሽ እየቀደመ ክፉ የሚያደርግብሽ ያንቺን ጸባይ፣ መልካም ጸባይ ለመለወጥ ነው። ይሄ መልካምነትሽን እንዳትቀይሪ፣ ዋጋ ታገኝበታለሽ። በስተመጨረሻ ዋጋ የምታገኝበትን ለማሳጣት ደግሞ ያንቺን ጸባይ ለመለወጥ እንትን ያደርግብሻል፣ ሰዎችን እንዲያከፋብሽ። በነገራችን ላይ አንዳንድ ልቦች መልካም ነገር ቢያደርጉላቸው ምንም አይመስላቸውም። አንዳንድ ልቦች ደግሞ ምንም ብንበድላቸው ጥላቻን አያሳዩም። አጋንንት ደግሞ እንደነኚህ ባሉ ሰዎች ላይ ጥርሱን ይነክሳል። ባሊናችሁ ምንድነው የሚሰማችሁ? ውስጥ የእህት ወንድሞች፣ ሰው ክፉ ሲያደርግባችሁ እንዴት ዝም ትላለህ የሚል ሐሳብ አይወተውታችሁም? በውስጣችሁ እንዴት ዝም ትያለሽ? የሆነ ነገር በያት፣ ተሳደቢያት፣ የሆነ ነገር ተናገረው፣ ዝም አትበል፣ ራስን አታስንቅ፣ ራስን አስከብር የሚል የሆነ ግልፍተኝነት አይገነፍልም በውስጣችሁ? የሚፈልገው እሱን ነው፣ እንድትናገሩት ነው የሚፈልገው ሰይጣን ያንን ሰው። ታስታውሳላችሁ? ቡዳዛር መንፈስ እንደዛ ያደርጋል። በነገራችን ላይ ቡዳዛር መልአከ መንክራት መምህር ግርማ ጋር መንፈስ በሚሸኝበት ሰዓት ሴቷ ባሏን በቦክስ ነው የምትመታው። በቦክስ ጥርሱን ሁሉ እስከ ማውለቅ ደርሳለች። ማን ነው የሚያደርገው? ቡዳዛር። ምን አለ መንፈሱ? እኔ በሷ ላይ አድሬ ባሏን በቦክስ መተዋለሁ። እኔ የምፈልገው ባሏ እንዲናደድልኝ ነው፣ ተናዶ እንዲመታት፣ ተናዶ እንዲሰርባት ወይም እንዲለያት፣ እንዲለያዩ። ግን እሱ ይታገሰኛል አለ። ያኔ ይናገራት ነበር። አሁን ግን በመናፍስት ውጊያ ከነቃ በኋላ ዝም ማለት ጀመረ። እየደበደብኩት እሷ ላይ አድሬ ስደበደበው ይታገሰኛል። አያችሁ አይደል? ለምንድን ነው ሰው ክፉ የሚያደርገው? እንዲህ አይነት አጸፋው እንድንመልስ ይፈልጋል አጋንንት። ክፉ ላደረገብን አጸፋው እንድንመልስ ከታገስን ዋጋ እናገኛለና።
ከታገስን የሚበቀልልን ሌላ ኃይል አለ፣ እግዚአብሔር አምላክ። አንተው ተበድለ አንተ አጸፋ የምትመልስ ከሆንክ ግን ዋጋን አታገኝም በመንግስተ ሰማይ፣ ዋጋን አታገኝም። እንደውም ሁለት መነኮሳት ነበሩ፣ አንደኛው ታላቅ አንደኛው ታናሽ። አንደኛው ምን ታላቅ አንደኛው ታናሽ እና ሰይጣን አያቸው የሁለቱን ፍቅራቸውን። እነኝንማ ማጣላት አለብኝ አለ። ከዛ ታላቅየው መነኩሴ ታናሽየውን ሂድና ሻማ ለኩስ አምጣልኝ አለው። ሻማ ለኩስ አምጣልኝ። ከዛ ሻማ ለኩሶ ሲያመጣ በጨለማ ውስጥ ማለት ነው፣ ሰይጣን ሆን ብሎ ሴራ አቀነባበረና አደናቅፎት እንዲወድቅ አደረገው። አደናቅፎ ሲወድቅ ብርሃኑ ጠፋ፣ ሻማው ማለት ነው። እንዴት ሻማውን ታጠፋለህ ብሎ በጥፊ መታው መነኩሴው። ታላቅየው ታናሽየው አባቴ ይቅር በለኝ፣ ሻማውን ስለኩስ ጠፍቶብኝ አይደል፣ ራሴ ደግሞ መልሼ አመጣለሁ ብሎ ሻማውን አብሮቶ መጣ። የዚህን ሰዓት አጠገቡ ጋር ያለው የእግዚአብሔር መልአክ ሰይጣኑን ይዞ ቀጣው ሌሊቱን ሙሉ። ለምን? በታናሽየው ትዕግስት ምክንያት። ሰይጣኑ እነኚህን ሁለቱ መነኩሴ ለማጣላት ሞከርኩኝ፣ በታናሽየው ትዕግስት ግን ሌሊቱን ሙሉ ስገረፍ አደርኩኝ ያለ እየለፈለፈ እንደሄደ የቅዱሳን አበው ገድላት ላይ አለ። አስቡት። ይሄ ከቅዱሳን አበው የሚል መጽሐፍ አለ አይደል? እዛው ላይ ታገኙታላችሁ ይሄንን ታሪክ። በመታገሱ ምክንያት እኮ ነው ሰይጣኑ የተገረፈው። ባይታገስ ኖሮስ፣ ቢሳደብ ኖሮስ ምን አቀላለሁ እኔ አውቄ ነው እንዴ አደናቅፎኝ ነው እንጂ የወደኩት ቢል ኖሮ ሰይጣኑ አይቀጣም ነበረ። ግን በትዕግስት አማካኝነት ሰይጣኑ ሌሊቱን ሙሉ እየተገረፈ አደረ በእግዚአብሔር መልአክ። አስቡት። ይሄ ብቻ አይደለም። አሁንም የትዕግስትን ፍሬ ልነግራችሁ ነው ወንድሞች። ሰው ሲበድላችሁ መልሳችሁ ለሰው ክፉ እንዳታደርጉ፣ እሺ? ክፉ እንዳትመልሱ። ይገርመኛል። አሁንም ካነበብኩት ነው የምነግራችሁ ከቅዱሳን አበው። አንድ መነኩሴ ነበር፣ ሁለት መነኩሴ ናቸው። አንደኛው ምንም እንትን ነው፣ ማን ነው በቃ መነኩሴ ነው፣ ለስሙ መነኩሴ ነው፣ ግን የምንኩስናን ስራ ይሰራል። አንደኛው ግን እስከ ቅድስና ደረጃ በክቷል እና እቤት ውስጥ ገንዘብ አስቀምጧል እቤት ውስጥ። ከዛ ያ የሆነ በቃ ምን ልበላችሁ ራሱን ጠብቆ ማን ነው በቅድስና ህይወት የማይኖረው መነኩሴ የሆነው ግን የምንኩስናን ስራ የስም ብቻ መነኩሴ የሆነው ሰው ከዚህኛው መነኩሴ ምግቡን እየወሰደበት ስውር ይበላበታል። ምግቡን ያለውን በቃ በሙሉ እየወሰደበት ይበላበታል። ይሄኛው መነኩሴ ደግሞ የሚያደርገውን ነገር በመንፈስ ቅዱስ ይመለከታል። እቤቱ ገብቶ ሲበላበት ይመለከተዋል በመንፈስ ቅዱስ በተሰጠው ጸጋ ማለት ነው። ግን አውቆት ለምን በላብኝ ብሎ አልተጣላም። አሁንም እንደውም ጨምሮ ያስቀምጥለታል ምግቡን። እንዲህ ያደረገ ለብዙ ዓመት ታገሰው። አሁንም እየመጣ እየዘረፈ እየበላበት ያለውን እየወሰደበት ታገሰው እስከ መጨረሻው። መጨረሻ ላይ ግን ይሄ የበቃው አባት ሊያርፍ ጥቂት ቀን ሲቀረው ከሰማይ አክሊል ተዘጋጅተውለት እንደሆነ ወደ ላይ ቀና ብሎ ይመለከታል። የሱን ነፍሱን ከስጋው መለየት መላእክት እየተጠባበቁ አክሊል ያደርጉለት። የዚህ ሰዓት ያንን የሚዘርፈውን ሌባ ናና ብሎ ጠራውና እጁን ሳመው። እነኚህ እጆች ናቸው አሁን የምመለከተውን የጽድቅ አክሊል ሊያዘጋጁልኝ የቻሉት። አንተ እንዲህ ባታደርግ ኖሮ እየመጣ እየዘረፍክ ስትበላ እኔ ባልታገስ ኖሮ እነኚህን አክሊል አላገኝም። ስለዚህ በእነዚህ እጆች አማካኝነት የድል አክሊል አግኝቻለሁና እስማቸዋለሁ ብሎ የሚዘርፈውን የሌባውን እጅ ሳመው። ያ ከዛ በኋላ ነፍሱ ከስጋው ተለየች፣ የብርሃን አክሊሉን ተቀዳጀ። አስቡት። ከዛ በኋላ ይሄኛው የሚሰርቀው ሌባው መነኩሴ ተጸጽቶ እጁን ግንድ ላይ አስሮ ነው እነኚህ እጆቼ ኃጢአት ሲሰሩ ቆይተዋል፣ ከእንግዲህ ታስረው መጋደል አለባቸው ብሎ እጁን እያሰረ ነበረ ሲጋደል የነበረው። አስቡት። እና ምን ለማለት ፈልጌ መሰላችሁ? ሰዎች ክፉ ሲያደርጉብን፣ ሰዎች ሲገፉን አውቀን መገፋትንም እንልመድ።
ክፉን በጸጋ መቀበል እንልመድ። የሆነ ነገር ግፍ ሲደርስብህ አንተ ከታገስከው ዋጋ ታገኝበታለህ። መልሰህ ከተናገርክ ለራስህ ጥብቅና ከቆምክ ግን ዋጋን ታጣለህ ማለት ነው። ዋጋን ታጣለህ። እና አንድ የምንማረው ትምህርት ይሄ ነው ከዚህ ታሪክ። ስለዚህ ወንድሞቼ ሰይጣኑ በሰዎች ላይ እያደረ ሰዎችን የሚያስከፋብን የኛን መልካም ጸባይ ለመቀየር ፈልጎ ነው። ግን እንዲህ አይነት ፈተና እኛን የሚገጥመን ለምንድን ነው? ከታገስን ዋጋ ልናገኝበት ነው። የሰይጣኑን ዓላማ ከፈጸምን ደግሞ ዋጋ እናጣበታለን ማለት ነው። ስለዚህ ክፉን በመልካም አሸንፍ ይታለ። ክፉ ለሚያደርጉብሽ ሰዎች አንቺ ምንም ክፉ አትመልሽላቸው፣ ጸልይላቸው። ለሚበድሉን ሰዎች እንጸልይላቸው ወንድሞች። ክርስትና ህይወት ማለት ይሄ ነው። በቃ መጸለይ ለነሱ ስመ ክርስትናቸውን እጃችን ላይ ጽፈን እንስገድላቸው፣ እንጸልይላቸው። መጨረሻ ላይ የምታዩት ዋጋ ይኖራል። ምን አይነት ዋጋ? ወይ እነኛ ሰዎች ከናንተ ይርቃሉ፣ አንድ ፊቱን ከናንተ ይርቃሉ። ማይመለሱ ከሆነ እግዚአብሔር ለእንደዚህ ነገር ያላበቃቸው ከሆነ ወይም እንዲህ አይነት እድል ፈንታ ከሌላቸው ይርቃሉ ከናንተ። ነገር ግን እነኚህ ሰዎች የመዳን ቻንስ ካላቸው ወደ ንስሐ ህይወት ይመለሳሉ። ወደ ንስሐ አልፎ ተርፎም እናንተን ይቅርታ እስከመጠየቅ ይደርሳሉ። ስለዚህ ወንድሞች ክፉን በክፉ አለመመለስ ነው መፍትሄው። ዓለምዬ ለእንደዚህ አይነት ነገር ማለት ነው። ወደ ሁለተኛው ጥያቄ እንግባ። አንድ እህታችን እንዲህ ብላ ጠየቀች። በህልሜ እባብ አንገቴን በልብሴ ውስጥ ገብቶ ሲበላኝ አየሁ። ከዛን ቀን ጀምሮ ጎሮሮዬን ያመኛል። ከምን አንፃር ነው? በህልሜ እባብ አንገቴን በልብሴ ውስጥ ገብቶ ሲበላኝ አየሁ። ከዛን ቀን ጀምሮ ጎሮሮዬን ያመኛል። በህልም በእባብ በተለያየ ነገር ተመስሎ እየመጣ ወይም በአራዊት፣ በዘንዶ፣ በእባብ በተለያየ ነገር በበሬ ተመስሎ እየመጣ የሚፈታተንን አንድም የዛር መንፈስ ነው። የዛር መንፈስ በእባብ፣ በዘንዶ፣ በአንበሳ፣ በተለያዩ አራዊት አንድም በዝንጀሮ እየተመሰለ ይታየናል። ዞሮ ዞሮ መፈታተኑን ነው የሚያመለክተው። ስለዚህ አንቺ ምንድነው ማድረግ ያለብሽ? በጸሎት መበርታት ነው። በህልማችን እንደነኛ አይነት ነገሮች እንደ እባብ ወይም ጥቁር ሰው ሲያባርረን፣ አንበሳ፣ ነብር፣ ጅብ፣ ዝንጀሮ፣ ዘንዶ፣ እባብ፣ ጊንጥ፣ ውሻ የመሳሰሉ ነገሮች ሲነርፉን፣ ሲያሳድዱን ወይም ወደ ቤታችን ሲቀርቡ ወይም እኛ ወዳለንበት ቦታ ሲጠጉን ማየት ከምን አንፃር ነው ከተባለ ርኩሳን መናፍስት እኛን መፈታተናቸውን አንድም ክፉ መከራ ማምጣታቸውን የሚያመለክት ነው። ስለዚህ ምን ማድረግ አለብሽ? በርትተሽ መጸለይ አለብሽ። አጋንንቱ በነፍስሽ ድረስ ነፍስሽን እስከ መንጠቅ ድረስ ለመፈታተን እየተዘጋጀ ነውና ስለዚህ በርትተሽ ጸልይ ነው ዋናው ዓላማው። ስለዚህ ካንቺ የሚጠበቀው መንፈሳዊ ህይወትሽን ማስተካከል አለብሽ። በስግደት፣ በጾም፣ በጸሎት እጅግ በጣም መበርታት አለብሽ። ንስሐ ካልገባሽም ንስሐ ገብተሽ በመንፈሳዊ ህይወት ወደፊት መገስገስ ነው። በህልምሽ ያየሽውን ነገር ደግሞ ብዙ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ አጋንንት ወደ ህይወቴ የሚመጣውን ወደ ህይወቴ ለፈተና የሚቀርበው ማንኛውም አጋንንት እባክህን አርቅልኝ እያልን መማጸን ነው። መንፈሱንም ደግሞ በህልሜ እባብ መስላ ታየኝ፣ እንደዚህ ስትነድፈኝ ወይም አንገቴን ስትነክሰኝ ስትበላኝ የታየኝ አንተ ክፉ መንፈስ በመድኃኒዓለም ስም ራስን አጋልጥ፣ ስራን አቁም ካልሽው ያ መንፈስ ስራውን ያቆማል። ዞሮ ዞሮ ግን በህይወትሽ የሚፈታተን መሆኑን አንድም መከራ ፈተና ማምጣቱን የሚያሳይ ምልክት ነው። ስለዚህ በርቶ መጸለይ ያስፈልጋል። ሶስተኛ ጥያቄ አንድ እህታችን እንዲህ ብላ ጠየቀች። በህይወቴ ጥቁር ልብስ በጣም እወዳለሁ። ራሴን አልጠብቅም። ከመጠን በላይ ዝርክርክ ነኝ። የሚገርመው ነገር እናቴም እንደኔ ናት። ምን ላድርግ? ጥቁር ልብስ ላይ ማተኮር ጠቋር ነው። በነገራችን ላይ የጠቋር መንፈስ ያለበት ሰው ጥቁር ነገር አብዝቶ መልበስ ይወዳል። የዕቃም ምርጫው ጥቁር ነገር ነው። የልብስም የእንስሳ ምርጫው ጥቁር ነገር ነው። ብዙ ጊዜ ለራሳችን ግራ እስኪገባን ድረስ የሆነ ነገር ላይ የምናተኩር ከሆነ ራሳችን ፈተሽ ማለት አለብን። ለምሳሌ እንደ አዳልሞቲ ያለ መንፈስ ከሆነ ደግሞ ቀይ ልብስ መልበስን ያስወድዳል።
በተለይ ሴቶች ሻሾቻችሁም ቀይ፣ ውስጥ ልብሳችሁም ቀይ፣ ከላይ የምትደረቡትም ቀይ እንደዚህ ያደርጋል። እንደ አዳልሞት ያለ መንፈስ ከሆነ እንደ ጠቋር ከሆነ ደግሞ ጥቁር ነገር ያስለብሳል። ለምንድን ነው ግን ጥቁርን የሚያስመርጠው? ህይወትን ጨለማ የሚያደርግ ራሱን የሚገልጽ ከመሆኑ አንጻር ነው። አንድም ከስሙ እንደምንረዳው ህይወትን ጨለማ የሚያደርግ መንፈስ ነው። ህይወትን ጨለማ የሚያደርግ መንፈስ መሆኑን ለማመልከት ነው እና ጥቁር ልብስ ያስለብሳል። ብዙውን ጊዜ ራሴን አልጠብቅም፣ ከመጠን በላይ ዝርክርክ ነኝ። ይህም የክፉ መናፍስት ባህሪያት ነው። በነገራችን ላይ ራስን አለመጠበቅ መልቀቅ፣ ራስን አለመጠበቅ መልቀቅም የክፉ መንፈስ ባህሪያት ናቸው። ስለዚህ ምንድነው ማድረግ? ንስሐ መግባት ነው። ስጋው ደግሞ መቀበል ነው። እናቴም እንዲሁ ናት ከተባለ ደግሞ ከእናትም የመጣ ዛር ሊሆን ይችላል። ይህ መንፈስ ይኖራልን ደግሞ በእርግጠኝነት። ምክንያቱም እናትና አባት በስጋው ደግሞ የተቀደሰ ህይወት ከሌላቸው ከልጆች ጋር አጋንንቱ መወለዱ የማይካድ ሐቅ ነው። ይወለዳል፣ አብሮ ይወለዳል። ከዛ በኋላ ከሰው በታች የሆነ ኑሮ እንድንኖር ያደርገናል ማለት ነው። ጠቋር በነገራችን ላይ የሰውን ህይወት መቅበር ላይ ነው የሚሰራው። የሰውን ህይወት ይቀብራል። አስመሳይ ክርስቲያንም ያደርጋል። በነገራችን ላይ አስመሳይ ክርስቲያን፣ አስመሳይ ባህታዊ፣ አስመሳይ አገልጋይ ያደርጋል። የስም ክርስቲያን መጽሐፍ ቅዱስ ላይ እንደተጻፈው ሕያው እንደመሆን ስም አለ ግን ቦታ አለን ተብሎ እንደተጻፈው በአንድ ወቅት ጥሩ ክርስቲያን ያደርጋል፣ በአንድ ወቅት ደግሞ ጥሩ ዓለማዊ ኃጢአተኛ ያደርገናል። እንደዚህ አይነት ባህሪ ያንጸባርቅብናል ማለት ነው። መንፈሳዊ ህይወታችን ለብ ያለ ህይወት እንዲኖር ያደርጋል እና ከዚህ አንጻር ነው መረዳት ያለብን። ስለዚህ ንስሐ መግባት፣ ስጋው ደግሞ መቀበል፣ ወደ መንፈሳዊ ህይወት መግባት። እናትሽም ሆነ አንቺ ንስሐ ገብታችሁ ስጋው ደግሞ መቀበል። ደግሞ የምታደርጉትን ማንኛውም ነገር በልዑል እግዚአብሔር ስም አድርጉት። የምትለብሱትንም ልብስ ጥቁር አትልበሱ እያልኳችሁ አይደለም። በነገራችን ላይ ወንድሞች፣ ይህን ስላችሁ ደግሞ ጥቁር ልብስ የሚያስለብሰው ጠቋር ነው፣ ቀይ ልብስ የሚያስለብሰው አዳልሞቲ ነው ስላልኩኝ ጥቁር ልብስ ከእንግዲህ አንልበስ እያልኩ አይደለም። ግን የምናደርገውን ነገር ሁሉ በማን ስም እናድርገው? በማን ስም? በልዑል እግዚአብሔር ስም። ባርከው። መጀመሪያ ጸሎት አድርግበት። ልክ ምግብ ከመብላት በፊት ምግቡ ላይ ጸሎት ማድረግ እንዳለብህ፣ ስመ እግዚአብሔርን መጥራት እንዳለብህ ሁሉ የምትለብሰው ልብስ ላይም ስመ እግዚአብሔር ጥራ። መንገድ ስትጓዝም ስመ እግዚአብሔር ጥራ። ስንተኛም ምንም ነገር ስናደርግ በማን ስም መጀመር አለብን? በልዑል እግዚአብሔር ስም ማድረግ አለብን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉም በእግዚአብሔር ስም አድርጉት እንዳለው ማለት ነው። ስለዚህ መልእክቴ እዚህ ጋር እንድታሰሙ ፈልገው ጥቁር ልብስ አትልበሱ አይደለም። ግን የምናደርገው ነገር በሙሉ አጋንንቱን በሚያስደስት መልኩ ሳይሆን ለአጋንንቱ ምቾት በማይሰጥ መልኩ መሆን መቻል አለበት። ልብሳችን እንጠነው በዕጣን፣ በተባረከ ዕጣን ጸበል እናድርግበት። ወይም ደግሞ አለ አይደል በጸሎት ውሃ ቤታችን እንደምንረጨው ሁሉ የምንለብሳቸው ልብሶች ላይ መርጨት። ያኔ ያ ልብስ የአጋንንት መገልገያ ከመሆን ይልቅ እንደ ማንኛውም እንደምንጠቀመው የተባረከ ነገር ይለወጣል ማለት ነው። የተቀደሰ ይሆናል ማለት ነው። የእግዚአብሔር ስም የስሙ ኃይል አጋንንቱ ለክፋት የሚጠቀምበትን ነገር የተቀደሰ የተባረከ እንዲሆን የማድረግ ኃይል አለውና አንድ የምንማረው ትምህርት ይሄንን ነው ማለት ነው። ዞሮ ዞሮ ግን ብዙውን ጊዜ እንደዚህ አይነት ልብስ ላይ አተኩረን እንድንለብስ የሚያደርገው እሱ መሆኑ የማይካድ ሐቅ ነው፣ የታወቀ ነው። የራሱን ባህሪ ስለሚገልጥለት ነው፣ ሌላ ነገር አይደለም። አንድ እህታችን እንዲህ ብላ ጠየቀች። አራተኛ ጥያቄ፣ ሀገር ቤት እያለሁ ታምሜ እናቴ ገብስማ ዶሮ፣ ጥቁር ዶሮ በራሴ ላይ አዙራ ለቀቀች። ይሄ ማለት ግብር ነው። ለዛር መናፍስት ለነ ራሄሉ፣ ለነ ጠቋን፣ ለነ አዳልሞቲ ግብር ገበረች ማለት ነው። በራሴ ላይ አዙራ ለቀቀች። ህመሙ ለጊዜው ተወኝ። ይሄ ማለት መናፍስቶቹ ግብር አገኙ ማለት ነው። ግብራቸውን ካገኙ በኋላ ያመጡትን በሽታ ለቀቅ ያደርጋሉ።
ለምን? ግብራቸው ተገኝቷል። አሁንም ሌላ ጊዜ ገብሪ ነው። እንደዚህ ተመሳሳይ የሆነ ግብር ገብሪ። ህመሙን ያመጡት ለምንድን ነው? ግብር ስለፈለጉ። ግብራቸውን ሲያገኙ ደግሞ ቆም ያደርጉታል። ስደት ከመጣ በኋላ ህይወቴ ሁሉ ተመሰቃቀለ። ዋና ዓላማቸው ህይወትን ማመሰቃቀል ነው። ህይወትን ማመሰቃቀል፣ ጤናን ማበላሸት፣ ከሰው ሁሉ ጋር እንዳንግባባ አድርጎ ሰው በሚኖርበት ዓለም ውስጥ ብቸኛ አድርጎ ማስቀረት፣ ከሚኖሩት በታች ከሞቱት በላይ አድርጎ ማኖር። ይሄ የአጋንንቱ ዓላማ ነው። ህይወቴ ሁሉ ተመሰቃቀለ፣ በበሽታ ተሰቃየው። ወንድሜ ምን ላድርግ? ለምንድን ነው እንደዚህ የሚያደርጉት? ህይወትሽን የሚያመሰቃቅሉት ነፍስሽን ፍለጋ ነው። ተማረሽ ወደ እነሱ ማህበር እንድትገቢ ነው ዓላማው፣ ወደ ጨለማው ማህበር እንድትመጪ። የሰው ልጅ ተስፋ ሲቆርጥ፣ በኢኮኖሚ በጤናው ችግር ሲገጥመው ለመፍትሄ ፍለጋ እጁን ይዘረጋል። የዚህን ሰዓት መናፍስት ቀረብ ቢሉና እኛን አምልኪ ነው፣ እኛን አምልክ፣ ግብር ገብርልን፣ ፈጣሪን ካደው ነው ዓላማቸው ማለት ነው። ስለዚህ መፍትሄው ምንድን ነው? ወደ ፈጣሪ መመለስ ነው። አካሄድሽን ከእግዚአብሔር ጋር ማድረግ ነው። አካሄድሽን ከእግዚአብሔር ጋር ማድረግ፣ እናትሽንም መምከር ከዚህ ከባዕድ አምልኮ እንድትወጣ፣ እንደዚሁም ደግሞ አንቺን በመንፈሳዊ ሕይወት መኖር፣ ንስሐ ገብተሽ ስጋው ደሙን የግድ መቀበል ያስፈልጋል። የግድ ለስጋው ደግሞ ወንድሞች፣ በነገራችን ላይ አረብ ሀገር ያላችሁ እህቶቼ ወንድሞቼ፣ ከዚህ በፊትም ተናግሬያለሁ። እባካችሁን ያለ ቅዱስ ቁርባን የሆነ ህይወት ዝም ብለን አንግፋ። ይሄ ትክክል አይደለም። ጊዜ እንስጠው። አጋንንት ወደ ሀገር ቤት እንዳትገቡ ከሚያደርጋቸው አንዱ ለምን ይመስላችኋል? አብራን ከረት መንፈስ ብቻ እንዳይመስላችሁ። ዛሩም አብሮ ተባብሮ እግዚአብሔር ይገስ። ዛሩም አብሮ ተባብሮ ወደ ሀገር ቤት እንዳትገቡ ያደርጋችኋል እኮ። ለምን መሰላችሁ? ቅዱስ ቁርባን እንድትቀበሉ አይፈልግም። ዘመናችሁን በስደት እንድትጨርሱ ነው የሚፈልገው። እግዚአብሔር ይህን ጊዜ የሰጣችሁ ደግሞ ንስሐ ገብታችሁ ስጋው ደግሞ እንድትቀበሉ ነው። በነገራችን ላይ ንስሐ ስለገባችሁ ብቻ ያለ ቅዱስ ቁርባን ህይወት ንስሐን ፍጹም አያደርገውም እኮ። ይህን ታውቃላችሁ አይደል? አታውቁም? አሁን ብዙ ሰው ንስሐ ገብቷል፣ ግን ቅዱስ ቁርባን አልተቀበለም። ተሳሳትኩኝ? ተሳሳትኩ? እስቲ ንገሩኝ። እንደዛ አይደለም? ዝም ብለን እየኖርን ነው። ግን ለምንድን ነው በዚህ ጉዳይ ላይ ትኩረት ማሰጡት? የአጋንንቱ ዓላማ እኮ እዛው በቃ በስደት ጨርሳችሁ በቃ ንስሐ ብቻ ገብታችሁ እንድትኖሩ፣ በዛው ነፍሳችሁ ከስጋችሁ እንዲለይ ነው። ሞት ደግሞ ድንገት ነው የሚመጣው። ሞቱን በማንኛውም ጊዜ የሚጠባበቅ ዛሬን የሚቀበላት የመጨረሻው አድርጎ ነው ይላል። እውነት ነው። ስለዚህ ለምን አትዘጋጁም? እህቶቼ ወንድሞቼ፣ ጊዜያችሁን አታባክኑ ባካችሁን። እንደው ሌላው ቢቀር የሆነ ፈቃድ ተቀብላችሁ ራሱ አንድ ፊቱን ቤተክርስቲያን ማግኘት የምትችሉበት ቦታ ሄዳችሁ ቅዱስ ቁርባን ተቀብላችሁ ከፈለጋችሁ ተመልሳችሁ ስራችሁ መስራት ትችላላችሁ፣ ለመለወጥ እስከሆነ ድረስ ማለት ነው። ነገር ግን እባካችሁ ዝም ብላችሁ ያለ ንስሐ ገብታችሁ ያለ ቅዱስ ቁርባን ህይወት ዝም ብላችሁ አትክፉ ብዬ የወንድማዊነት ምክሬን እመክራችኋለሁ። እና ዓላማው አጋንንቱ አንዱ ይሄ ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ይላል እኮ የመጽሐፍ ቅዱስ ቃል። ስለዚህ የዘላለም ህይወት ልናገኝ የምንችለው የክርስቶስን ስጋና ደም ስንቀበል ነው። ንስሐችንም ፍጹምነት የሚኖረው የክርስቶስን ስጋና ደም ስንቀበል እንጂ ሳንቀበል ስለገባን ብቻ አይደለም ማለት ነው። ግማሽ ፐርሰንቱ ተፈጸመ፣ ቀሪው ፐርሰንቱ አልተፈጸመም። በምን? በቅዱስ ቁርባን። ስለዚህ ይህን ልናስብበት ይገባል ልላችሁ ፈልጌ ነው። አዘናጋን፣ ዲያብሎስ እያዘናጋን ስለሆነ ነው ብዙዎቻችንን። እና ዞሮ ዞሮ አጋንንቱ ዋና ዓላማው ምንድን ነው? እህት ዓለምዬ፣ ፈተናውን የሚያበዛብሽ ያለ መንፈሳዊ ህይወት እንድትኖር ያደርግሽና ከዛ በኋላ ህይወትሽን አመሰቃቅሎ መጨረሻ ላይ ከቻለ ከሃይማኖት እስከ ማስወጣት፣ ካልቻለስ ያለ መንፈሳዊ ህይወት ዝም ብለሽ እንደዚሁ ህይወትሽን አባክነሽ እንድትሞች ነው የሚፈልገው።
በራድ ወይም ትኩስ እንዳልለ ስራ አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው ተብሎ እንደተጻፈው ማለት ነው። እና የአጋንንቱ ዓላማው ይሄ ነው። ስለዚህ ታለም ህይወትሽን አታባክኚው፣ ንስሐ ግቢ። እናትሽንም ንገሪያት ንስሐ ትግባ። ይህም ባዕድ አምልኮን ትተው። እምቢ ካለሽ ደግሞ የእሷን ስመ ክርስትና እጅሽ ላይ ጽፈሽ ጌታ ሆይ እናቴን ለቅዱስ ቁርባን ህይወት አብቃልኝ፣ ከዚህ ከባዕድ አምልኮ እንድትወጣ አድርግልኝ ያልሽ በጎን እየጸለሽ በጎን ደግሞ እየመከርሻት ታገይ። የእግዚአብሔር ፈቃዱ ሆኖ አንድ ቀን ከዚህ ባዕድ አምልኮ ትወጣለች። ከአንቺ የሚጠበቀው ወደ ላይኛው መማፀን ነው፣ ወደ ፈጣሪ መማፀን ነው። ግን ይህን ስታደርጊ መጀመሪያ ራስሽን አድኝ። ራስሽን ልታድኝ ይገባል። ለነፍስሽ ትኩረት ስጪ። እና አንዱ ይሄ ነው ዋና አጋንንቱ ዓላማው። ለምንድነው የሚያሳምሽ? ለምንድነው ህይወትሽ የሚያመሰቃቅለው? አንቺም እናትሽ በምታልፍበት መንገድ አንቺም ኑሪ ነው፣ እለፊ ነው፣ ገብሪ ነው፣ አምልኪ ነው። ኃይል እየተጠቀመ ነው ማለት ነው። እና አንድ መረዳት ያለብን ይሄ ነው። ሌላው አምስተኛ ጥያቄ፣ አንድ ወንድማችን እንዲህ ብሎ ጠየቀ። ከዛሬ 3 ዓመት በፊት ስደት ወጣሁ። ስደት ስወጣ መንገድ ላይ 3 እንቁላል አገኘው። ሳላስበው በእግሬ ረገጥኩት። ከዛን ቀን ጀምሮ እግሬ አበጠ። ወንድሜ ምን ላድርግ? ይሄ ደንቃራ መተት ነው። በነገራችን ላይ ደንቃራ ወይም የስሉስ ዝውውር መተት በሆነ ነገር ላይ ተበጥብጦ መንገድ ላይ የሚደፋ ቁራኛ ማለት ነው። በእንቁላል፣ በአሻሮ፣ በጥብኛ፣ በቆሎ በተለያየ ነገር መንገድ ላይ ይደፋል። እዛ ነገር ላይ ግን መንፈሱ ተደግሞ ነው። የአጋንንቱ ስም ይደገምበታል። ከዛ ይደፋል። የሚደፋበት ዓላማው ምንድን ነው ከተባለ አንድም ሰዎች የራሳቸውን ጦስ ወደ ሌላ ሰው ለማዛወር ሲፈልጉ የራሳቸውን ጦስ እነሱ ህመምተኞች ሊሆኑ ይችላሉ። የነሱን ህመም ወደ ሌላ ሰው ለማዛወር ሲፈልጉ የሆነ ነገር ላይ ይደገማል መተቱ ደንቃራው። ከዛ በኋላ ውጭ ይጣላል። ከዛ በጠዋት ለስፖርት የሚነሱ ሰዎች፣ ለስራ ማልዶ የሚነሱ ሰዎች፣ ጉዳይ ለማስፈጸም ትምህርት ቤት ለመሄድ ሰዎች እየተጣደፉ ሲሄዱ ያንን ደንቃራ ይረግጡታል፣ ይነኩታል። እንደረገጡት መንፈሱ በዛው ቅጽበት ወደ ሰውነታቸው ይገባል። ከዛ ለጊዜው እንደነኛ አይነት ምልክቶችን ሊያሳይ ይጀምራል። ማሳከክ፣ መብላት፣ ማቃጠል፣ መቆርጠም፣ መደንዘስ፣ መቁሰል እነኛ አይነት ምልክቶች ሊያሳይ ይችላል። ማበጥ። ከጊዜ በኋላ ግን መንፈሱ ደንቃራውን የደፋውን ሰው በሽታና ችግር አዲስ ወደ ያዘው ሰው ማስተላለፍና ማዘዋወር ይጀምራል። ያመጣበትም ችግር በመድኃኒት የማይለቅ ሆኖ እድሜ ልኩን ሲፋለመው ይኖራል ማለት ነው አጋንንቱ። ለዛ ነው በነገራችን ላይ አንዳንዶቻችን ከባድ ራስ ምታት የሚለቀው ከዛ አንጻር ሊሆን ይችላል። ለምሳሌ አጋንንቱ ከባድ ራስ ምታት እንዲፈጥር ከሆነ ሰውየው በመድኃኒት በማይሻል ከባድ ራስ ምታት ህመም ይታመማል ማለት ነው። ለምሳሌ የኛው ኩላሊት በሽታ ተጠቂ ከሆነ ስለዚህ የኩላሊት በሽታ ከሱ እንዲወገድለት ከፈለገ ሄዶ የሆነ ነገር ላይ ይመተታል፣ መንገድ ላይ ይደፋል። ያ ሰው ያን ነገር ሲረቅጠው ኩላሊት ታማሚ ይሆናል ማለት ነው ከዛ ጊዜ በኋላ። ብቻ እዛ ሰውዬ ጋር ወይም ደግሞ እድሉን እንዲያዘዋውር ከሆነ እድሉን እንዲያዘዋውር ከተፈለገ ደግሞ ይሄኛውን እድል ለብስ ያደርገዋል ማለት ነው። ደንቃራውን የረገጠውን ሰውዬ ዓላማ አለው። ዝም ብሎ አይደለም የሚናካው መንገድ ለሚደፋው የሚረጨው ማለት ነው። ስለዚህ በእግሬ ረገጥኩት ሳላስበው አልክ። ከዛን ቀን ጨምሮ እግሬ አበጠ። ይሄ መንፈሱ ወደ ሰውነቴ የመግባቱ ምልክት ነው። እግር አሳብጦ ምልክት አሳይቶ ገባ ማለት ነው። ግን ዓላማው እግር ማሳበጥ ላይሆን ይችላል። ይሄ መንፈስ ዓላማው ምን እንደሆነ ታውቃለህ ወይ? ህይወትን አመሰቃቅለው ነው። በነገራችን ላይ ሆን ብሎ ደግሞ እንድንረግጠው አድርገው እኛ መመላለስ በምናዘወትርበት ቦታ ላይ ደንቃራ የሚደፉ ሰዎች አሉ። ሆን ብለው
ምናልባት አብረው አንከርተው ተብሎ የተላከ መተት ሊሆን ይችላል። ወይ እድሉን አዘዋውር ንጠቅ፣ ወይም ደግሞ አስነክስና አሳስራ አስቀምጥ ተብሎ የተላከ መተትም ሊሆን ይችላል። አስነክስና አሳስራ አስቀምጠው፣ ኃይሉንና ጉልበቱን ንጠቅ ተብሎም የተላከ ሊሆን ይችላል። እና ዞሮ ዞሮ ዓላማው አጋንንቱ ሌላ ነው። ስለዚህ ያንን ዓላማውን ይይዝና አድፍጦ ይቀመጣል ማለት ነው። ስለዚህ ምን እናድርግ ነው? እግርህን ሙሉ ለሙሉ ያበጠውን እግርን ቅባ ቅዱስ ተቀባ። መጀመሪያ ጸሎት አድርግበት። ቅባ ቅዱሱ ላይም መቁጠሪያው ላይም የጸሎት ውሃው ላይም ጸሎት አድርግበት። በተለይ በቋሚነት የምትዘክረው መልአክ አለ አይደለ? የዛን መልአክ መልኩንና ድርሳኑን እየጸለይክ ከዛ በኋላ አምላክ ልዑል እግዚአብሔርን አቤቱ ጌታዬ ኢየሱስ ክርስቶስ ስለዚህ ቅዱስ መልአክ ብለ እባክህን መቁጠሪያውን ባርክልኝ፣ የወይራ ዘይቱን ባርክልኝ፣ የጸሎት ውሃውን ባርክልኝ ብለ ካስባረክ በኋላ በዛ መቁጠሪያ መጀመሪያ ቅባ ቅዱስ እግርን ሙሉ ለሙሉ ተቀባ። ያንን ክፉ መንፈስ ከእግሬ ላይ ተነስ በመድኃኔዓለም ስም። ደንቃራ በመርገጥ እንቁላሉን በመርገጥ ወደ ሰውነቴ የገባ ሰው እግሬን ያሳበት እርኩስ መንፈስ በመድኃኔዓለም ስም ከእግሬ ተነስ፣ ስራን አቁም፣ እብጠትን አንሳ እያልክ መቀጥቀጥ ነው ያለብህ። ያነሳልሃል፣ ያንን እብጠቱ ማለት ነው። እንዲያነሳልህም አምላክ ልዑል እግዚአብሔርን ተማጸነው። 6ኛ ጥያቄ፣ አንድ እህታችን እንዲህ ብላ ጠየቀች። በልጅነቴ አልጋ ላይ ሽንት ሸና ነበረ። እናቴ ጠንቋይ ቤት ሄዳ መንታ መንገድ ላይ አሸኛት አሏት። እኔ ሸናው፣ በእርግጥ ትንሽ ቀንሶልኛል። አሁንም ጀምሮ አልፎ አልፎ አልጋ ላይ ያሸናኛል። ከባሌ ጋር ብዙ አልስማማም። እሱ ከሀገር ውጪ ነው የሚኖረው። ልውሰድሽ ሲለኝ አልፈልግም እለዋለሁ። ይህ ከመንፈሱ ጋር ያገናኘዋል ወይ? አዎ ያገናኘዋል። አልጋ ላይ ሽንት የሚያሸናው አይነ ጥላ ነው። በነገራችን ላይ የአይነ ጥላ መንፈስ ካለ፣ አብሮ የተወለደ ዛር አይነ ጥላ ካለ ሽንት ያሸናል። ከአየር አጋንንት ጋር እየተባበረ አልጋ ላይ አዋቂዎችንም ሆነ ህፃናትን ሽንት ያሸናል። ሽንት ያሸናል። ለምንድን ነው ግን ሽንት የሚያሸናው? አንድም ገና ከህፃንነታችን ጀምሮ ስለ ልቦናችንን በሰው እያሰደበ አንተ ሽንታም እያስተኛ እያሰደበ ሞራላችን ሰብሮ ለማኖር ስለሚፈልግ ነው። አዎ ህፃናት ይሰደባሉ አይደለ? በልጅነታቸው ሸኑ ሽንታም ሸና ደግሞ ሽንታም ይሆንክ ይሸማቀቃሉ። አሸማቀው ለማኖር ነው። የበታችነት ስሜት እየተሰማን እንድናደግ ስለሚፈልግ ነው። የበታችነት ስሜት እየሰማን እንድናደግ ስለሚፈልግ አልጋ ላይ ሽንት እየሸና እንድናደግ ያደርገዋል። አንዳንዶች ካደጉ በኋላ ሽንት የመስናታቸው ነገር ይቆምላቸዋል። ቆመ ማለት ግን አጋንንቱ ወጥቷል ማለት አይደለም። ስራ ቀየረ፣ የስራ አቅጣጫውን ቀየረ ማለት እንጂ ያኔ በልጅነት ሽንት በማሸነፍ ሲፈታተን የነበረ መንፈስ አሁን ደግሞ የትዳር እድል በመዝጋት፣ ስራ በማሳጣት፣ እድል በመቅበር፣ ከሰው ጋር እንዳንግባባ በማድረግ፣ ከቤተ ክርስቲያን በማራቅ በእንደዚህ አይነት ነገር ይፈታተነናል። አንዳንዶችን ደግሞ እስኪ አድርገውም እንኳን ሽንት ያሸናቸዋል። አድርገው ትላልቅ ሰዎች ሆነው ለምን የትዳር እድል ለመዝጋት ይጠቀምበታል ሽንት ማሸናቱን። በነገራችን ላይ አንዳንድ እህቶች አሉ ትልቅ ሆነው ሽንት ይሸናሉ። ከዛ እጮኛ መያዝ ይፈራሉ። የትዳር ጓደኛ መያዝ ለምን? ሽንት ይሸናሉ። በኋላ ይላቸዋል አጅሬን በውስጣቸው በኋላ ሸንተሽ ደግሞ ሰውነቱን ልታሞቂው ነው ይላል። በህሊናችን ትሸኝና በአንድ ቀን ነው የሚያባርርሽ። ስለዚህ አንቺ የትዳር አጋር መያዝ አትችይም። አርቆ አስቀምጣታል ማለት ነው። እነኚህ ሰዎች በልቅሶ ምክንያት፣ በሰርግ ምክንያት ከሰዎች ጋር ቢያድሩ ተሳቀው ነው የሚያድሩ። ተሳቀው ሌሊቱን ሸናው አልሸናው እያሉ
የተኙበትን ቦታ 10 ቼክ እያደረጉ ሸናው ይሆን አልሸናው? አስቡት ይሄን ያክል መሸማቀቅ። ከሰው ጋር መኖር አይተኙም። ገለልተኛ አድርጎ ያኖራቸዋል ማለት ነው። ስለዚህ አጋንንቱ ገለልተኛ አድርጎ ከሰው በታች በብቸኝነት አሸማቆ ለማኖር ሽንት ማሸናትን ይጠቀምበታል። እንደ አይነ ጥላ ያለ መንፈስ። ግን አይነ ጥላ ብቻ ሽንት ያሸናል ማለት አይደለም። መተትም ጭምር ሽንት ያሸናል። በነገራችን ላይ በተለይ ትላልቅ ከሆንን ትላልቅ ህፃናት አብሮ የተወለደው አይነ ጥላው ያሸናል። ግን ካደጉ በኋላ ግን ትላልቆችንም በመተት መልኩ ከተላከ፣ ለምሳሌ ትዳር አፋታ ተብሎ የተላከ መተት ከሆነ ድንገት ሚስትየዋ ሽንት የመስናት ባህሪ ልታሳይ ትችላለች። ካደገች በኋላ ሽንት ትሸናለች። በዚህ ምክንያት ባሏ እንዴ ሚስቴ ሽንት እየሸናች ነው ይልና እስከ ማፋታት ድረስ ሊደርስ ይችላል ማለት ነው። እሱ ግን አልገባውም። የአጋንንቱ ሴራ ተንኮል መሆኑን አይገባውም። የእሷ ንዝላልነት እንደሆነ አድርጎም ሊያስበው ይችላል። ሊጠላትም ይችላል። የጥላቻ ስሜት ሊያድርበት ይችላል። ግን ይሄ የሚያደርገው አጋንንት መሆኑን እንዳትረሱ። በሕፃንነት የምንሸና ከሆነ ግን በዋናነት አይነ ጥላ ነው። ካደግም በኋላ ግን መተትም ሊሆን ይችላል። አብሮ ከኛ ጋር ያደገም አይነ ጥላ ሊሆን ይችላል። ዛር አይነ ጥላም ሊሆን ይችላል። እና ጠንቋይ ቤት እናት ሄዳ መንታ መንገድ ላይ ያሸኛት ሌላ ተጨማሪ መንፈስ ሊሰበስብብሽ ነው። የጠንቋይ ምክር ሰምተን ምን ተገብረው ነገር ሁሉ ሌላ መንፈስ ይጭንብናል እንጂ ምንም ያንን ነገር መፍትሄ አያመጣውም። መፍትሄ ቢያመጣ እንኳን አጋንንቱ የሥራ ዘርፍ ቀየረ ማለት ነው። ከዛ መንገድ ላይ ሸናሽ፣ በእርግጥ ትንሽ ቀንሶልኛል። ይሄ ማለት ሰራዊት አግኝቷል ማለት ነው። ሲጀመር ጠንቋይ ቤት እንድትሄጂ ያደረገው ሌላ ተጨማሪ መናፍስት ሊሰበስብ ነው። ምናልባት የአጋን ሽንት እያሸና ሊሆን ይችላል። በዛ በኩል በጠንቋዩ በኩል የሚመጡ መናፍስት ደግሞ ሌላ ስራቸውን ይሰራሉ ማለት ነው። ስለዚህ ግብሩን ስላገኘ ወይም ተጨማሪ ረዳት አጋን ስላገኘ ልክ አንቺን ለመሸወድ፣ ለማሞኘት፣ ለማታለል አውቆ ሽንት የማሸናቱን ፈተና ጋፕ ያደርግልሻል። አንድም ጠንቋይ ቤት መሄድ መፍትሄ እንደሆነ እንድታስቢም ጭምር ስለሚፈልግ ነው። እህት ወንድሞች፣ ደብተራ ጋር ሄዳችሁ ጠንቋይ ቤት ሄዳችሁ መፍትሄ ብታገኙ እንኳን መፍትሄ ያገኛችሁ እንዳይመስላችሁ። አጋንንቱ እያታለላችሁ ነው። ነገም እዛ እንድትሄጂ ስለሚፈልግ ነው። ባጭሩ ከዚህ በፊት ጠንቋይ ቤት ሄጄ ትንሽ መፍትሄ አይቻለሁ፣ አሁንም እዛ ቤት ሂድ እንጂ ሊድ እስቲ ብለሽ እንድታስቢ ስለሚችል ባጭሩ ጠንቋይ ቤት የመድኃኒት ቦታ፣ መድኃኒት የሚገኝበት መፍትሄ የምታገኝበትም ጭምር እንዲመስልሽም ነው። ለዛ ነው አውቆ ትንሽ የቀነሰው ማለት ነው። አሁንም ጀምሮ አልፎ አልፎ አልጋ ላይ ያሸነኛል። ፈተናውን አላቆምም። ከባሌ ጋራ ብዙ አልስማማም። ስለዚህ እርግጠኛ ነኝ እህት ዓለም ውስጥሽን ያው ጥያቄው የጽሁፍ ጥያቄው ነው እንጂ በአካል ባገኝሽ እንደዚህ አይነት ሐሳብ ይፈጥርብሻል ብዬ አስባለሁ። ከባልሽ ጋር እንዳትገናኝ የምትፈልጊበት አንዱ ምክንያት ምናልባት ብሸናስ፣ አብሬ ተኝቼው ድንገት ብለቀውስ ሽንቴን ይፈታኝ ይሆን? ያባረኝ ይሆን? እንለያይ ይሆን? በዚህ ምክንያት እንዲህ ነው ስጋትሽ። ባልሳሳት አንቺ ባትናገሪውም እዚህ ላይ ጥያቄው ላይ ባታካትቺውም ማለት ነው። እና ዓላማው ምን? ይሄ አጋንንት ምን እያደረገ ነው? የትዳር ዕድልሽን እየዘጋ ነው ማለት ነው። ብታገቢ እንኳን የማለያየት ስራ እየሰራ ነው ማለት ነው። ባጭሩ የማለያየት ስራ እየሰራ ነው ማለት ነው። ከሀገር ውጭ ነው የሚኖረው። ልወሰድሽ ሲለኝ አልፈልግም እለዋለሁ። ምናልባት ይሄም ምክንያት ባይሆን ዝም ብሎ ብቻ ማትፈልጊበት ምክንያት ከሆነ አንዱ ዓላማው ይሄ ሊሆን ይችላል ማለት ነው። የራሱ ሴራና ተንኮል ነው። እና ምን እናድርግ? ይሄን ነገር እግዚአብሔር አምላክ እንዲያረቅልሽ በተለይ ከመተኛት በፊት አስቀድሞ ጸሎት ማድረግ ወሳኝ ነገር ነው። በስግደት መንፈሱን አልቁሞ መተኛት። ብዙ ጊዜ ወንድሞች ማታ ሌሊት በህልም ወይ በዝኔት ወይ ሌሊት እየመጣ በመገናኘት የሚፈታተነን ከሆነ ወይም ሌሊት እየመጣ በማነቅ ወይም ሽንት በማሸናት የሚፈታተነን ከሆነ እህት ወንድሞች ስግደት ላይ በጣም በርትተን ልንተኛ ይገባል። በስግደት አጋንንቱን ቀጥቅጠን ልንተኛ ይገባል። ምክንያቱም በስግደት የበረታ ሰውነት ላይ አጋንንት ይሄን ያክል ኃይል የለውም።
ለጊዜው ስግደታችን ምንም መፍትሄ አልባ አስመስሎ ሊያሳይ ይችላል። ከጊዜ በኋላ ግን በስግደታችን ከጸናን የአጋንንት ስራውን እያቆመ ነው የሚመጣው። ስራውን እያቆመ ይመጣል። ሳናቋርጥ ማታ ማታ ቀጥቅጠን እየሰገድን ምንተኛ ከሆነ ማለት ነው። እና ስግደት ላይ በጣም በርቺ ታለ። እና ደግሞ አርጋኖን ጸሎት፣ መዝሙረ ዳዊት፣ መዝሙር 90፣ መዝሙር 22 እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን መዝሙር 90 እና መዝሙር 22 እና መዝሙር 3 እነኚህን ጸሎት በመጸለይ እንዲሁም አርጋኖንን መልካ ቅዱስ ሩፋኤልን በመጸለይ ከዛ በኋላ በስግደት ቀጥቅጠሽ በመስገድ ከዛ መተኛት ያስፈልጋል ማለት ነው። እናም እግዚአብሔርን ተማጸኙ። በተለይ ለምትወጁ ቅዱስ ስለት ተሳይ የዚህን የክፉን አጋንንት ስራውን እንዲያስቆምልሽ ማለት ነው። ስለት መሳለት እጅግ በጣም ወሳኝነት አለው እና በዚህ መልኩ አጋንንቱ ስራውን ማስቆም ይቻላል ማለት ነው። እና ይህን ይመስላል። ለዛሬው እዚህ ጋር ይብቃን። ሰዓታችን ደርሷል። 12 ሰዓት ከ8 ደቂቃ እያለ ነው። እዚህ ጋር ይብቃን። ሌላ ጊዜ እንቀጥላለን። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማተብ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምን ማሳለፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን በዛሬቱ ቀንም እንዲህ ተሰባስበን ይህንን መንፈሳዊ ትምህርት ለመማማር ያበቃን አምላካችን ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱንም ባርከ ቀድሰ ሰላም እንድታሳድረን የነገ ሰውም እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን
በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኦ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ አግባችሁ አሜን። እህት ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችንን እንቀጥላለን። የነገው መርሃ ግብራችን የስንክሳር ትምህርትና የደከመ መንፈስ የሚታሰርበት የሚሸኝበት መርሃ ግብር ይሆናል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን አሜን። ነገ ፈጣሪያችን ቸሩ አማኑኤል ወራዊ መታሰቢያ ክብረ በዓሉ ነው። ስለዚህ የቸሩ አምላካችን የቅዱስ አማኑኤልን መልኩን በመጸለይ የቅዱሳን አባቶቻችን የአብርሃምን የይስሐቅን የያዕቆብን ገድላቸውን በመጸለይ ልንማጸን ይገባል ማለት ነው። ይህን ይመስላል። በተረፈ ደህና ደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። የማረባው የማልጠቅመው ምናምንቴ ወንድማችሁን በጸሎት አስቡኝ። ሌላው ደግሞ ወንድሞቼ ዩቲዩብ ላይ የገባችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እሺ እነኚህ ትምህርቶች ሲለቀቁ ለብዙዎች እንዲደርሱ ላይክ እና ሼር አድርጉ አደራሺ። እና ይህንን መልእክት ለማስተላለፍ እንደዚሁም ደግሞ ለብዙዎች ይህንን ትምህርት እንድታስተላልፉ በልዑል እግዚአብሔር ስም አሳስባለሁ። በተረፈ ደህና ደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ቃለ ሕይወት ያሰማልን።